ሰላም ጤና ይስጥልኝ ለህዳር 18 2018 ዓመተ ምህረት በጣም ደስ የሚል አዲስ ዜና አለን። ፋኖ በሽምሻ ላሊበላ አየር ማረፊያ አካባቢ ከ35 በላይ የአገዛዙ ሰራዊትን በመደምሰስና ከ40 በላይ የሚሆኑ የአገዛዙ ሰራዊት በማቁሰል ታላቅ ድል ተጎናጽፈዋል። ይህንን የሽምሻ ላሊበላ አየር ማረፊያ አኩሪና አዲስ የድል መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙ እንጠይቃለን። እናመሰግናለን። ዛሬ ልንሰዋ፣ ልንቆስል፣ ልንደማ፣ ብዙ ዋጋ ልንከፍል እንችላለን። እመኑኝ። ህዝባችንን ግን አሻግረን የተሻለ ህግና ስርዓት የሚመራው መንግስት መስርተን የአማራ ህዝብ በአማራነቱ የሚደበደበው፣ የሚገረፈው፣ የሚገደለው፣ የሚሰቃየው ቀና ብሎ እንሄድ የምታደርግ ሀገር ኢትዮጵያን እንረከባለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። አገዛዝ ቁልፍ የመረጃና ደህንነት ሰው ቆቦ ከተማ ላይ እርምጃ ተወስዶበታል። ዝርዝር አለን፣ ታደምጡታላችሁ። የሰሜን አማራ ቀጠና አራተኛ ደጃዝማች ኮር እንቅስቃሴና ድሎች በተመለከተ አርበኛ ባንዲራው ግርማይ የተናገረው የስልክ ጥሪ አለ፣ እናስደምጣችኋለን። ባንዳዎችና ዙፋን አስጠባቂ ሰራዊት ላይ ከባድና የማያዳግም እርምጃ የመውሰዱ ስራ ተጠናክሮ ቀጥለዋል። ዝርዝር አለን፣ ታደምጡታላችሁ። ፋኖ በሽምሻ ላሊበላ አየር ማረፊያ አካባቢ ከ35 በላይ የአገዛዙ ሰራዊትን በመደምሰስና ከ40 በላይ የሚሆኑ የአገዛዙ ሰራዊትን በማቁሰል ታላቅ ድል ተጎናጽፈዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የፋሽስቱ አገዛዝ ቁልፍ የመረጃና ደህንነት ሰው ቆቦ ከተማ ላይ እርምጃ ተወስዶበታል። የቆቦ ከተማ መረጃና ደህንነት የሆነው የፋሽስቱ አገዛዝ ቁልፍ ሰው አቶ ጥጋቡ ደርቤ ከነ አጃቢዎቹ በሰማዕቶቹ ጀግኖች በነ አርበኛ አለሙ ገብሩና አርበኛ ዋሴ ከበደ፣ አርበኛ ፍሬዋለንና ሌሎች አርበኞች ልጆች በምስራቅ አማራ ኮር 2 ቃኛ ባሎች ወደማይቀረው ተሸኝተዋል። ከአማራ ህዝብ ተፈጥሮ ከፋሽስቱ የብልጽግና አገዛዝ ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸመ የኖረው ወዳደሩ አቶ ጥጋቡ ደርቤ እነ አጃቢዎቹ ትናንት ህዳር 17 ንጋት ላይ ቆቦ ከተማ ላይ በምስራቅ አማራ ኮር 2 ቃኞች እርምጃ ተወስዶበታል። በቀጣይም እርምጃው ተጠናክሮ ይቀጥላል ሲሉ መረጃውን አድርሰውናል። አሁን በሁለተኛው ዜናችን ባንዳዎች ላይ ስለተወሰደው እርምጃ እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ሽምሻ ላሊበላ አየር ማረፊያ አስደናቂ የድል መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። በሰሜን ወሎ ዞን ዋድላ ወረዳን ሂሮሺማና ናጋሳኪ ሲያደርግ የነበረ ባንዳ ጥቁር ፋሽስት ሎሌና በርካታ የሚኒሻና የመከላከያ ሰራዊቶች በአንድም በሌላም ተሸኝተዋል። የአማራ ሳር ቅጠሉ ምድር ሰማዩ ሁሉ ጠላትን እየተፋለመው ይገኛል። ትናንት ህዳር 17 በዋላ ወረዳ የሚኒሻ አስተባባሪና ኮማንደር የሆነው ሰይድ ስጦታውና 5 የሚኒሻ አባል እንዲሁም የፋሽስቱ መከላከያ 100 አለቃና 7 የመከላከያ ሰራዊቶች የሞቱ ሲሆን 5 ሚኒሻ ቁስለኛ፣ 3 መከላከያዎችም ቁስለኛ ሆነዋል። ኮን የዶጌት ሚካኤል በተባለ ቦታ ላይ በመኪና ተጭነው ሲጓጓዙ ተሽከርካሪው ተገልብጦ ወደማይቀረው ዓለማቸው ተጉዘዋል። ኮማንደር ሰይድ በዋድላ ወረዳ የሚታወቅበት ከስሙ በላይ ቀድሞ የሚጠራበት የአማራ ንጹሃን በመግደል በመዝረፍና በመጨፍጨፍ እንዲሁም ሴቶችን አስገድዶ በመድፈር እንደነበር ታሪኩ ይናገራል። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ ሽምሻ ላሊበላ አየር ማረፊያ አካባቢ ከ35 በላይ የአገዛዙ ሰራዊትን በመደምሰስና ከ40 በላይ የሚሆኑ የአገዛዙ ሰራዊትን በማቁሰል ታላቅ ድል ተጎናጽፈዋል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምነው ኮር በትናንትናው ዕለት ከ35 በላይ
የአገዛዝ ሰራዊትን በመደምሰስና ከ40 በላይ የሚሆኑ የአገዛዝ ሰራዊትን አቁስለዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ክፍለ ጦር የሆኑት እሸት ክፍለ ጦር፣ ውባንታ ባተ ክፍለ ጦር መደራጀት ላይ ያለው አሃድራስ አንቺም እንዲሁም ነብሮ ተወርዋሪ ኮማንዶ ብርጌድ በጋራ በመናበብ ባደረጉት አውደ ውጊያ ከ35 በላይ የአገዛዝ ሰራዊት ሲደመስሱ ከ40 በላይ ቁስለኛውን አስይዘው ወደ መጣበት እግሬ አውጭኝ ሸኝተውታል። የአገዛዙ የሰሜን ምስራቅ ዕዝ የ65ኛ ክፍለ ጦርና የ61ኛ ክፍለ ጦር ሰራዊት መነሻውን ከላስታ ወረዳ ሽምሻሃ ቀበሌ ላሊበላ አየር ማረፊያ በማድረግ የእሸት ክፍለ ጦርን አፍናለሁ በሚል አጉል ምኞት ወደ ገለሶት ቀበሌ በመጓዝ ላይ እንዳለ ክፍለ ጦሩ ቀድሞ በደረሰው መረጃ መሰረት ከኮራችን ክንፎች ከሆኑ ሌሎች ክፍለ ጦሮችና ብርጌዶች ጋር በመናበብ በጠላት ላይ ኪሳራ አድርሰውበታል። ከዚህ በመቀጠል የስልክ ጥሪ ያለን አብራችሁን ቆዩ። የሰሜን አማራ ቀጠና አራተኛ ደጃዝማች ኮር እንቅስቃሴና ድሎች በተመለከተ አርበኛ ባንዲራው ግርማ የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። አመሰግናለሁ። እንግዲህ ለመግለጽ በሞከርከው መሰረት በሳምንቱ እንደ አራተኛ ደጃዝማች ኮር የተሰሩ ስራዎች አሉ። እነሱ መሰረት አድርገን አቀርባለሁ። ከዛ በመቀጠል ደግሞ በተለይ በዚህ ሳምንት ለ23 ቀን የጨረሰ በአርበኛ ሀብቴ ወልዴና በአርበኛ ሲሳይ አሸብር ሲመራ የሰነበተ ስልጠና እና ከዚህ በፊት የተሰሩ ተግባራትን ግምገማ እና የቀጣይ አቅጣጫ በተመለከተና የአቋም መግለጫ በተመለከተ በሁለት ክፍል ነው እንግዲህ ጎን በጎን አብሮ ሲሄዱ ነው የሰነበቱ። እንግዲህ በዚህ ሳምንት ለመግለጽ ነበር በመጀመሪያው ለመጥቀስ እንደፈለኩት እንግዲህ በኮራችን 5 ክፍለ ጦሮች ያሉ ሲሆን አሁን 6ኛ ክፍለ ጦር አንድ ተጨምሯል። ከዚህ በፊት የነበሩት ጎቤ ክፍለ ጦር፣ አርበኞች ክፍለ ጦር፣ ረመጡ ደጀን ክፍለ ጦር፣ ተከዜ ክፍለ ጦር፣ ዘራይ ክፍለ ጦር የነበሩ ሲሆን በቀጠናው እየተንቀሳቀሰ ያለ ከመይሳው ካሳ ክፍለ ጦር የነበረ ሻለቃ አጣና ዋሴ ክፍለ ጦርም የዚህ ክፍል ሆኖ ተቀላቅሏል ማለት ነው። ከዚህ በኋላ አጣና ዋሴ ክፍለ ጦር በአራተኛ ደጃዝማች ኮር ተካቶ ስራዎችን እየፈጸመ ይገኛል ማለት ነው። እንግዲህ ከሰሞኑ ነው እንግዲህ የተቀላቀለ ቀጠናውም በአራተኛ ደጃዝማች ኮር በሚንቀሳቀስበትና በተሰጠው ቀጠና ላይ ስለነበር ለትግርም ቢሆን ከዚህ አካባቢ ላይ አብሮ ከዚህ እነዚህ ክፍለ ጦሮች ጋር እየታገለ ያለ ስለሆነ አማራጩና ትልቁ ነገር ከዚህ አካባቢ ነው ቢታገልና እዚህ አካባቢ ካለው ኮር ጋር ቢሳተፍ የተሻለ ውጤት ያመጣል በማለት በእዝ በኩል በተሰጠው አቅጣጫ መሰረት ወደኛ ኮር ተቀላቅሏል ማለት ነው። እንግዲህ በሳምንቱ ሰፋፊ ስራዎች ተሰርተዋል። አንዱና ዋናው በዚህ ሰሞን መንግስትም ነው የሚለው ይሄ ገዳይ መንግስት ሲናገር እንደነበረው ፋኖን አጸዳለሁ የሚል ዘመቻ ጀምሮ ነበር። ሰፊ የሆነ ዘመቻና ሰፊ የሆነ ኃይል ይዞ በተለይ የኛ አካባቢ እንደምታውቁት ቦርደር አካባቢ ነው፣ ጠረፍ አካባቢ በመሆኑ ኮመርሻል ምንለው የንግድ ሴንተር ከምንለው አካል አንዱ ስለሆነ ወደዚህ አካባቢ ሰፊ እንቅስቃሴ አድርጓል። በዚህ በነበረው እንቅስቃሴም ጠላት ያሰበው ሳይሳካለት ቀርቶ ተመቶ እዛቸዋለሁ ብሎ የመጣባቸው ቀጠናዎች ሁሉ በአሁን በፋኖ ቁጥጥር ስር ይገኛሉ ማለት ነው። የመጀመሪያው ከሰሞኑ ከነበረው አንዱና ዋናው ረመጡ ደጀን ክፍለ ጦር እንግዲህ በማዕከላዊ አርማጭሆ ወረዳ ማለት ነው ዶጋው አካባቢ በደፈጣ ወደ 17 መኪና ሲመጣ በወሰደው እርምጃ በባለፈውም ለመግለጽ እንደሞከርነው ወደ 10 ሙት ሲሆን ከ17 በላይ የቆሰለ መሆኑ በዚህ የተናደደው እዛ አካባቢ ላይ ለመንገድ ስራ እየሰራ ያለ የቻይና ካምፕ ላይ በወሰደው እርምጃ መከላከያ አንድ ቦቲ የዚህን ድርጅት አቃጥሏል ማለት ነው። በፋኖ በኩል ምንም አይነት ጉዳት አልደረሰም። በተመሳሳይ በ11 ማለት ነው በሶስት ቦታዎች ውጊያ ተደርጓል። በ11 እና በ12 አንደኛው ውጊያ የተደረገው በማዕከላዊ አርማጭሆ ማለት ነው በማሰሮ ደሞ ወረዳ ኦር ወይ ደግሞ ምዕራብ አርማጭሆ የሚያዋስን ነው ጋብላ ቀበሌ ላይ እንዝልሽ ምትባል ወደ ሐዋሳ መውጫ ቻሌ መታኩስ የሚባል ቦታ ላይ
3 ብርጌዶች በደፈጣ በመጠበቅ በተለይ ምኒልክ ብርጌድ፣ አርበኛ ሲሳይ አበጀ ብርጌድ፣ ደጃዝማች ብሬ ዘገየ ብርጌድ እና ደፋጩ ሞላጃው ብርጌድ በወሰዱት እርምጃ የሞተ 15 የቆሰለ ከ4 በላይ በዚህም ተመቷል። በወገን በኩል ምንም አይነት ጉዳት አልደረሰም። በዚሁ ቀን ማለት ነው በመተማ ወረዳ ወደ አንበሶ ቀበሌ ነጋዋ ጎጥ በሚባል አካባቢ አጣና ዋሴ ክፍለ ጦር በአርበኛ ሊቁ የሚመራ ለጊዜው በስልክ ምክንያት አንዳንድ መረጃዎችን ሙሉ በሙሉ ማግኘት ባይቻልም በዛው አካባቢም ያሉ የዓይን እማኞች ጭምር በገለጹት መሰረት በዚህ ቀበሌ ላይ ከፍተኛ እርምጃ ተወስዶበት በጣም ብዙ ቁጥር ያለው ሞትና ቁስል ሆኗል ማለት ነው። በተመሳሳይ በ12 ማለት ነው በመተማ ወረዳ አሻሚት ቀበሌ በሚባል ቦታ ላይ የኮሮ ልዩ ጥበቃ ባለበት ቦታ ላይ በመምጣት በኮሩ በሚገኝበት በዚህ ልዩ ጥበቃ ባለበት ቦታ ላይ መጥቶ እርምጃ ለመውሰድ ሙከራ አድርጓል። ቀድሞ መረጃ የደረሰው የዚህ የኮር ጥበቃ በወሰደው እርምጃ ከ5 በላይ የሞተ ሲሆን ከ3 በላይ ቁስል ሆኗል ማለት ነው። በዚህም ተመቶ ሙሉ በሙሉ አሁን በሚባል አግባብ ቀጠናውን ለቆ ወጥቷል ጠላት ማለት ነው። በሰሞኑ የነበረው የሚኒሊክ እዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር ሳልመኔ ከተማ ውስጥ በመግባት አስደናቂ ኦፕሬሽን ሰርተዋል። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር በአባልኮ ወረዳ መቀመጫ ሳልመኔ ከተማ በመግባት የብልጽግና የጸጥታ አካላት ላይ እርምጃ ወስደዋል። በዚህም ድንቅ ኦፕሬሽን የአልብኮ ወረዳ ፖሊስ ጽሕፈት ቤት አመራር የሆኑት አሊ አሰን፣ የሚኒሻ ጽሕፈት ቤት አመራር ካሳውና ሌሎች ጋሻ አጃጋሪዎቻቸው ላይ በተወሰደ እርምጃ ከባድ ቁስለኛ ሆነው ሆስፒታል ገብተዋል ሲል የልጅ ኢያሱ ኮር የየጎፍ ክፍለ ጦር ቃል አቀባይ አርበኛ ሱልጣን ዩሱፍ ለንስር አባት በላኩት መልእክት ገልጸዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።